ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የገበያ ሚዲያ ቤተሰቦቻችን፣ ይህ በሮሃ ፎሬክስ ቢሮ ስፖንሰርነት ወደ እናንተ የሚቀርበው ዕለታዊው የምዕራፍ 1 የቢዝነስ ዜናችን ነው። በቢዝነስ ዜና ወጃችን ላይ የሮሃ ፎሬክስ ቢሮ የዕለቱን ምንዛሬ ዋጋ አካተናል። እንድትከታተሉን እየጋበዝን ለዕለት ወደ ያዝናቸው ዜናዎቻችን እናልፋለን። በቅድሚያም አርዕስቶችን ከሚቀጥለው ወር ጀምሮ ፓስፖርት የሚያወጡ ደንበኞችን በተመለከተ አዲስ መረጃ ተሰምቷል። ጋራችሁ ይሆናል። ከድምጽ ብክለት ጋር ተያይዞ ባለስልጣኑ ማስጠንቀቂያ ያዘል መረጃ አውጥቷል። አብራችሁን ከቆያችሁ የምትሰሙት ይሆናል። ውል ወዳልተፈረመባቸው ሀገራት የሚደረግ ጉዞ በእጅጉ አሳስቦኛል ሲል ሚኒስቴር መስሪያ ቤቱ አስታውቋል። መረጃውን የምትሰሙት ይሆናል። ጾታዊ ጥቃት የሚፈጽሙ ግለሰቦችን በተመለከተ አዲስ አሰራር ተግባራዊ ሊደረግ መሆኑ ተሰምቷል። አሰራሩን በሚመለከት የወጣውን መረጃ የምናጋራችሁ ይሆናል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የግንቦት 22 ቀን 2017 ዓ.ም የምዕራፍ 1 የቢዝነስ ዜና ዘገባችንን በመከታተል ላይ ትገኛላችሁ። በዜና ዘገባችን ላይ ምጣኔ ሀብታዊና ማህበራዊ ጉዳዮችን ጨምሮ ሌሎችንም አካተናል። በዝርዝር ወደምንመለከታቸው ዜናዎች እናመራለን። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዲኤምሲ ሪል ስቴት የሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን። አዲሶቹ የአሜሪካ ታሪፎች የሀገሪቱን የኢኮኖሚ ሁኔታ ውስብስብ እያደረገው ነው ሲል ባንኩ ገለጸ። ከውጭ እርዳታ ቁርጥራጮችን የምንጠብቅበት ጊዜ አይደለም ሲል የአፍሪካ ልማት ባንክ ማስጠንቀቁ ተሰምቷል። ባንኩ ይህን ያለው የአፍሪካ መሪዎች በዚህ ሳምንት በአቢጃን በተካሄደው የአፍሪካ ልማት ባንክ ቡድን የ2025 ዓመታዊ ስብሰባዎች ላይ ሲሆን አህጉሪቱ የራሷን ካፒታል እንድታንቀሳቀስና ክልላዊ ውህደትን እንድታፋጥን ጠንካራ ጥሪም ቀርቧል። ይህ ጥሪ የቀረበው ደግሞ 47 የአፍሪካ ሀገራትን የሚነኩ አዳዲስ የአሜሪካ ታሪፎችን ጨምሮ በሚለዋወጠው ዓለም አቀፍ የንግድ ሁኔታዎች ምክንያት መሆኑ ተነግሯል። አዳዲሶቹ የአሜሪካ ታሪፎች አብዛኛዎቹን የአፍሪካ ሀገሮች የሚነኩ ሲሆን ለሀገሪቱ ኢኮኖሚያዊ ሁኔታ ሌላ ውስብስብ ፈጥሯል መባሉን ካፒታል ዘግቧል። ምንም እንኳን በጉባኤው የእነዚህ ታሪፎች ዝርዝር ባይገለጽም ሰፊ ተጽዕኗቸው የአፍሪካ ኢኮኖሚ ለውጭ የንግድ ፖሊሲ ተጋላጭ መሆናቸውንና የውስጥ መቋቋም አቅምን ማጠናከር አስፈላጊ መሆኑንም ያመላክታል። ባንኩ ባለፉት 10 ዓመታት $102 ቢሊዮን ኢንቨስት ያደረገ ሲሆን ይህም እንደ አውሮፓውያን አቆጣጠር በ1964 ከተመሰረተ ወዲህ ከጠቅላላ የገንዘብ ድጋፉ 46% ይሸፍናል ተብሏል። በአቢጃን በተካሄደው ስብሰባ በርካታ ምጣኔ ሀብታዊ ጉዳዮች የተነሱ ሲሆን በነሐሴ ወር መጨረሻ ላይ የ10 ዓመቱን የስራ ዘመናቸውን የሚያጠናቅቁት የአፍሪካ ልማት ባንክ ፕሬዝዳንት አኪኒዊሚ አዴሴና ባደረጉት የስንብት ንግግርም ይህ ከውጭ እርዳታ ቁርጥራጮች የምንጠብቅበት ጊዜ አይደለም በማለት ጠንከር ያለ ማስጠንቀቂያ መስጠታቸው ተነግሯል። በተያያዘም የሞሪታኒያ የፋይናንስ ሚኒስትር የሆኑትን ዶክተር ሲዲ ኡልድ ጣህን የአፍሪካ ልማት ባንክ 9ኛው ፕሬዝዳንት ሆነው መመረጣቸውን ባንኩ ይፋ አድርጓል። እንደ አውሮፓውያን አቆጣጠር ከመስከረም 2025 ጀምሮ ለ5 ዓመታት የአፍሪካ ልማት ባንክ ፕሬዝዳንት በመሆን የሚያገለግሉ ሲሆን በምርጫው ላይ ከደቡብ አፍሪካ ከሴኔጋል ከዛምቢያ እንዲሁም ከቻድ የተወከሉ 4 እጩዎች መፎካከራቸው ተጠቅሷል። የዓለም ሙቀት በማይታወቅ መጠን የመጨመር እድሉ 70% መድረሱ ተገለጸ። የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር ከ2025 እስከ 2029 ባለው ጊዜ የዓለም የሙቀት መጠን በታሪክ ታይቶ በማይታወቅ መጠን በ1.5 ዲግሪ ሴልሺየስ ሊያድግ የመቻል እድሉ 70% እንደሆነ አስጠንቅቋል። ይህም በ2023 እና በ2024 ከተመዘገቡት ሁለቱ ሞቃታማ ዓመታት በኋላ የዓለም ታሪካዊው የሙቀት ደረጃ ላይ ይሆናል ሲል
የዓለም የሜትሮሎጂ ድርጅት፣ የተባበሩት መንግስታት የአየር ንብረትና የአየር ንብረት ኤጀንሲ ዓመታዊ የአየር ንብረት መረጃ አመላክቷል። የዓለም ሜትሮሎጂ ድርጅት ትንበያው ቀጣይነት ያለው ሙቀት እንደሚኖር ያሳያል ሲል የገለጸ ሲሆን ይህም በኢኮኖሚ፣ በዕለት ተዕለት ህይወት፣ በስርዓተ ምህዳርና በፕላኔት ላይ አሉታዊ ተጽዕኖ ከፍተኛ እንደሆነ መገለጹን ፍራንስ 24 ዘግቧል። የዓለም ሜትሮሎጂ ድርጅት ምክትል ዋና ጸሐፊ ኮባሬት ዓለም 10 በጣም ሞቃታማ ዓመታትን እያሳለፈች ነው ሲሉ ገልጸዋል። ባሳለፍነው ዓመት በአዘርባጃን ዋና ከተማ ባኩ በተካሄደው 29ኛው ዓለም አቀፍ የአየር ንብረት ለውጥ በተለይም የዓለም ሙቀት መጠን መጨመር ጉዳይ በጉባኤው ቁልፍና አንገብጋቢ ሆኖ መነሳቱ የሚታወስ ነው። በዚህም በአየር ንብረት ለውጥ ምክንያት ከፍተኛ ጉዳትን እያስተናገዱ ባሉ የአፍሪካ ሀገራት በተለይም እንደ ኢትዮጵያ ባሉ ታዳጊ ሀገራት እየደረሰ ያለውን ጉዳት ለመቀነስ እንዲያስችል ቃል የተገባው የገንዘብ ድጋፍ እንዲጨመርና ተግባራዊ እንዲሆን ማድረግ እንደሚገባም በጉባኤው ላይ መነሳቱ የሚታወስ ነው። ጾታዊ ጥቃት የሚፈጽሙ ግለሰቦች ከስራና ማህበራዊ ህይወት እንዲገለሉ የሚያደርግ አዲስ አሰራር ሊዘረጋ መሆኑ ተሰማ። በኢትዮጵያ ጾታዊ ጥቃት የሚፈጽሙ ግለሰቦችን ከስራና ከማህበራዊ ግልጋሎቶች ለማግለል ታስቦ የተዘጋጀው ብሔራዊ የጾታ ጥቃት ወንጀል ምዝገባ ስርዓት የማበልጸግ ስራ መጠናቀቁን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል። ሚኒስቴር መስሪያ ቤቱ ጾታን መሰረት አድርገው የሚፈጸሙ ጥቃቶችን ለመከላከልና ለመቀነስ ዓላማውን ያደረገ ብሔራዊ የጾታ ጥቃት ወንጀል ምዝገባ ስርዓት በዚህ ዓመት ወደ ስራ እንደሚያስገባ ማስታወቁ የሚታወስ ሲሆን ብሔራዊ የጾታ ጥቃት ወንጀል ምዝገባ ስርዓቱን የማበልጸግ ስራ መጠናቀቁ ተገልጿል። ብሔራዊ የጾታ ጥቃት ወንጀል ምዝገባ ስርዓት ጥቃት ፈጻሚዎች በሕግ ከታሰሩና ቅጣት ከተላለፈባቸው በኋላም እስከ ህይወታቸው ፍጻሜ ተጠያቂ የሚያደርግና ከተመረጡ ማህበራዊና ኢኮኖሚያዊ ግልጋሎቶች የሚያገል መሆኑም ተሰምቷል። በሴቶችና ማህበራዊ ጉዳይ ሚኒስቴር የሴቶች ጥቃት ጥበቃና መከላከል ከፍተኛ ባለሙያ የሆኑት አቶ ዘካሪያስ ደሳለኝ እንደሚገልጹት በሴቶችና ማህበራዊ ጉዳይ ሚኒስቴር በኩል ያለው ስራ መጠናቀቁን ተናግረዋል። ነገር ግን መቼ ይጀመር የሚለውን በተመለከተ ጉዳዩ የወንጀል በመሆኑ ከፍትህ ሚኒስቴር በኩል ውሳኔ እየተጠበቀ መሆኑን አንስተው ስራዎች እንደተጠናቀቁ በአዲስ አበባ፣ በድሬዳዋና ፈቃድ ከተገኘ በኦሮሚያ ክልል በተመረጡ አካባቢዎች ላይ ወደ ስራ የሚገባ መሆኑን ጠቁመዋል። በተጨማሪም ጉዳዩ ከወንጀል ጋር የሚታይ በመሆኑ በፍትህ ሚኒስቴር የሚገኝ ብሔራዊ የጾታ ጥቃት ወንጀል ምዝገባ ስርዓት በመክፈት መረጃዎች የሚቀመጡበት አሰራር መኖሩን ገልጸዋል። ለዚህም መረጃ የሚጠይቅ ህጋዊ አካል በተወሰነ መልኩ ማግኘት የሚችልበት መሆኑን የገለጹት ከፍተኛ ባለሙያው እንደ አስፈላጊነቱ ህጉን ተከትሎ ለህዝብ ይፋ የሚደረግበት መንገድ መኖሩንም አንስተዋል። በኢትዮጵያ ጾታዊ ጥቃት በየጊዜው እየተስፋፋ መምጣቱ የሚገለጽ ሲሆን ይህንን ተከትሎም በዚህ ዙሪያ ያሉ የህግ ማዕቀፎችና ማሻሻያዎችን ማድረግ እንደሚያስፈልግ፣ ለዚህም በትኩረት እየተሰራበት እንደሚገኝ በተለያየ ጊዜ ይገለጻል። የሃይማኖት ተቋማት ከፍተኛ የድምጽ ብክለት የሚያመነጩ ተቋማት ናቸው ሲል ባለስልጣኑ ገለጸ። በመዲናዋ የሚገኙ የሃይማኖትና የንግድ ተቋማት የድምጽ ብክለትን ለመከላከል የድምጽ ብክለት መከላከያ መጠቀም እንዳለባቸው የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን አሳስበዋል። እንደ ባርና ሬስቶራንት ያሉና የሃይማኖት ተቋማት ከፍተኛ የድምጽ ብክለት የሚያመነጩ ተቋማት ናቸው ሲሉ የተናገሩት የባለስልጣኑ የአካባቢ ብክለት ክትትልና ቁጥጥር ቡድን አስተባባሪ ወይዘሮ ሰናይት ተስፋዬ እነዚህ ተቋማት በቻሉት መጠን ሌላውን ላለመረበሽ የድምጽ ብክለት መከላከያ በተቋማቸው ውስጥ መጠቀም እንዳለባቸው አሳስበዋል። በተጨማሪም አንዳንድ ግለሰቦች ደግሞ ለመኖሪያ ቤት መገንቢያ ብለው ፍቃድ ከወሰዱ በኋላ በሌላ የስራ ዘርፍ ላይ ተሰማርተው ስለሚገኙ የችግሩን መጠን ውስብስብ እያደረገው መሆኑን አስተባባሪዋ ተናግረዋል። በከተማዋ የድምጽ ብክለትን ለመከላከል በትኩረት እየተሰራ ነው ያሉት ወይዘሮ ሰናይት ነገር ግን ችግሩ ሙሉ ለሙሉ ለመፍታት እንቅፋት የሆነው ጥናት ያልተደረገበት የንግድ ፍቃድ አሰጣጥ ነው ሲሉ ገልጸዋል። ባለስልጣኑ ከንግድ ቢሮ ጋር በቅንጅት እንደሚሰራ የገለጹት አስተባባሪዋ የትኛውም የንግድ ፍቃድ ሲሰጥ የባለስልጣኑን ይሁንታ ማግኘት እንዳለበትም አሳስበዋል። በተጨማሪም የማህበረሰቡ ጥቆማም ስራውን አጠናክሮ ለመስራት ያለው ጠቀሜታ ቀላል ስላልሆነ ተጠናክሮ መቀጠል አለበት ሲሉ ጥሪ ማቅረባቸውን አሃዱ ሬዲዮ ዘግቧል። በመዲናዋ በ2017 በጀት ዓመት
ዓመት የመጀመሪያው ሩብ ዓመት የአካባቢ ብክለት ባስከተሉ 701 ተቋማት ላይ እርምጃ መወሰዱን የአዲስ አበባ ከተማ አካባቢ ጥበቃ ባለስልጣን ከዚህ ቀደም ማስታወቁ የሚታወስ ሲሆን ከፍ ባሉ ቦታዎች በተለይም ፎቅ ላይ ጭፈራ ቤት ከፍተው የድምጽ ብክለት የሚያስከትሉ ጥንቃቄ ሊያደርጉ እንደሚገባ ባለስልጣኑ ማሳሰቡ የሚታወስ ነው። ውል ወዳልተፈረመባቸው ሀገራት የሚደረግ ጉዞ በእጅጉ አሳስቦኛል ሲል የውጭ ጉዳይ ሚኒስቴር አስታወቀ። ሚኒስቴር መስሪያ ቤቱ ይህን ያለው በወቅታዊ ጉዳይ ላይ ለጋዜጠኞች በሰጠው መግለጫ ወቅት ሲሆን ህጋዊ የስራ ስምሪት ውል ወዳልተፈረመባቸው ሀገራት የሚደረግ ጉዞ አሳሳቢ ደረጃ ላይ መድረሱን ገልጿል። መንግስት በህገወጥ መንገድ ወደ ተለያዩ የዓለም ሀገራት የተሰደዱ ዜጎችን ወደ ሀገራቸው ለመመለስ ስራ እየሰራ ቢሆንም በጎን የሚሰደዱ ዜጎች መጨመር ግን አሳሳቢ ሆኗል ሲሉ የሚኒስቴሩ ቃል አቀባይ አምባሳደር ነቢያት ጌታቸው ተናግረዋል። በተለይም ህጋዊ የስራ ስምሪት ውል ባልተፈጸመባቸው ሀገራት ውስጥ በአስቸጋሪ ሁኔታ ላይ የሚገኙ ዜጎችን የመመለስ ስራ መቀጠሉን ቃል አቀባዩ አክለዋል። ያም ሆኖ ግን ወደ እነዚህ ሀገራት አሁንም ህጋዊ ባልሆነ መንገድ የሚሰደዱ ዜጎች መኖራቸው ተጨማሪ ችግር እየሆነ መምጣቱን ሚኒስቴር መስሪያ ቤቱ በቃል አቀባዩ በኩል አስታውቋል። በዚህም በርካታ ስደተኞች በህገወጥ መንገድ ገብተው በስቃይ ላይ ከሚገኙበት ማይናማር እስካሁን 700 ያህል ኢትዮጵያውያን ወደ ሀገራቸው እንዲመለሱ መደረጉን በመግለጫው ተጠቁሟል። ፓስፖርት ለማውጣት የፋይዳ መታወቂያ እንደሚያስፈልግ ተገልጾ የነበረ ሲሆን ይህም ከሚቀጥለው ወር ጀምሮ ተግባራዊ እንደሚደረግ ተገለጸ። በዚህም ከሰኔ 1 ቀን 2017 ዓ.ም ጀምሮ የፋይዳ ዲጂታል መታወቂያን ለፓስፖርት አገልግሎት ከሚያስፈልጉ ዋና ሰነዶች ውስጥ በማካተት አገልግሎት ለመስጠት ያስችል ዘንድ የብሔራዊ መታወቂያ አገልግሎት ከኢሚግሬሽንና የዜግነት አገልግሎት ጋር በትብብር ለመስራት ከስምምነት መድረሳቸውን ከዚህ ቀደም የኢሚግሬሽንና ዜግነት አገልግሎት መግለጹ የሚታወስ ነው። በዚህም በተለያዩ ተቋማት የሚሰጥ አገልግሎት የፋይዳ መታወቂያን መሰረት ያደረገ እንደሆነና ከዚህ ቀደም በተደረገው ስምምነት መሰረት ከሚቀጥለው ሰኔ 1 ቀን ጀምሮ ፓስፖርት ማውጣት የሚፈልግ ማንኛውም ግለሰብ የፋይዳ መታወቂያ ሊኖረው እንደሚገባ ተገልጿል። ከፋይዳ መታወቂያ ጋር በተያያዘም በሰኔ 2017 ዓ.ም የሚሰጠውን የመውጫ ፈተና ለመውሰድ ተፈታኞች የብሔራዊ ዲጂታል መታወቂያ ሊያወጡ እንደሚገባ ትምህርት ሚኒስቴር መግለጹ የሚታወስ ሲሆን የመንግስትና የግል ዩኒቨርሲቲዎች የፋይዳ መታወቂያ ምዝገባ በማድረግ ላይ እንደሚገኙም ተገልጿል። በተጨማሪም የትምህርት ምዘናና ፈተናዎች አገልግሎት ከግንቦት 18 ቀን 2017 ዓ.ም ጀምሮ ለሚሰጣቸው አገልግሎቶች ማለትም የትምህርት መረጃ ድጋሚ ለመውሰድና ለማጣራት፣ ለማረጋገጥ እንዲሁም ለማስላክ ስም ላይ የፊደላት ግድፈትን ለማስተካከል የፋይዳ መታወቂያን እንደሚጠይቅ መግለጹ የሚታወስ ነው። የፋይዳ ምዝገባ ቁጥር በአዲስ አበባ የመንግስት ተቋማት አገልግሎት ለማግኘት በቅድመ ሁኔታነት የተቀመጠ ሲሆን በከተማው ያሉ የመንግስት ሰራተኞች የቅጥርና ዝውውር እንዲሁም የደሞዝ አከፋፈል ስርዓት ከምዝገባ ስርዓቱ ጋር እንዲቀናጅ በአስገዳጅ ስርዓትነት ተቀምጧል። በተያዘው ዓመት መጨረሻ የዲጂታል መታወቂያ የተመዘገቡ አጠቃላይ ሰዎችን ቁጥር 25 ሚሊዮን ለማድረስ እየተሰራ መሆኑንና እስካሁን ባለው ሂደትም የፋይዳ መታወቂያ ያላቸው ዜጎች ቁጥር 10 ሚሊዮን መድረሱን የብሔራዊ መታወቂያ አገልግሎት ከዚህ ቀደም ማስታወቁ የሚታወስ ነው። በሁለት ቀናት ውስጥ 70 ሰዎች በኮሌራ በሽታ መሞታቸውን ሱዳን አስታወቀች። የሱዳን ጤና ጥበቃ ሚኒስቴር እንዳስታወቀው በሁለት ቀናት ውስጥ በካርቱም 70 ሰዎች በኮሌራ በሽታ መሞታቸውን አስታውቋል። በአካባቢው ያለው የሱዳን አባከር ጋዜጣ በመግለጫው እንዳመላከተው ባለስልጣናቱ ከሀብት ውስንነትና ከጤና አጠባበቅ ጉድለት የተነሳ ወረርሽኙን ለመቆጣጠር ትልቅ ፈተና እየገጠማቸው እንዳለ ነው የገለጸው። የጤና ጥበቃ ሚኒስቴር በበኩሉ ረቡዕ ዕለት ብቻ 942 የተረጋገጡ የኮሌራ በሽታ ኬዞች መኖራቸውን ጠቅሶ 25 ሰዎች መሞታቸውን አስታውቋል። ከአንድ ቀን ቀደም ብሎ 1177 የበሽታው ኢንፌክሽኖችና 45 ሞት መመዝገቡንም ገልጿል። ነሐሴ 2024 የሱዳን ባለስልጣናት የኮሌራ በሽታ ወረርሽኝን በብሔራዊ ደረጃ ከፍተኛ የህብረተሰብ ጤና አደጋ ሊያስከትል የሚችል እንደሆነ በይፋ ማወጁ የሚታወስ ሲሆን ከዚህ ጋር ተያይዞም የተያዙ ሰዎች ቁጥር እየጨመረ መምጣቱ ነው የተገለጸው።
በሱዳን ጦርና በፈጥኖ ደራሽ ኃይሉ መካከል በሚያዝያ 2023 የተጀመረውና ለረጅም ጊዜ በቆየው ግጭት ቀድሞውንም ደካማ እንደነበር የሚገለጸው የሀገሪቱ የጤና መሰረተ ልማት ክፉኛ መጎዳቱ የተገለጸ ሲሆን በርካቶችም ለአስከፊ በሽታ መዳረጋቸውን አናዶሉ የዜና ምንጭ በዘገባው አስነብቧል። የተከበራችሁና የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባዎቻችንን ቀደም ሲል አሰማናችሁ። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። አንድ የአሜሪካን ዶላር በ150 ብር እየተገዛ በ153 ብር እየተሸጠ ይገኛል። ፓውንድ በ185 ብር ሲገዛ በ188 ብር ከ70 ሳንቲም እየተሸጠ ይገኛል። ዩሮ በ166 ብር ሲገዛ በ169 ብር ከ32 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ169 ብር ሲገዛ በ172 ብር ከ38 ሳንቲም እየተሸጠ ይገኛል። ድርሃም በ40 ብር ሲገዛ በ40 ብር ከ80 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ39 ብር ሲገዛ በ39 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ18 ብር ሲገዛ በ18 ብር ከ36 ሳንቲም እየተሸጠ ይገኛል። የተወደዳችሁ የገበያ ሚዲያ ቤተሰቦቻችን የዕለቱን የምዕራፍ 1 የቢዝነስ ዜና ዘገባ ወጃችንን ቀደም ሲል ተከታተላችሁ። ከቀሪ የገበያ ሚዲያ መረጃዎች ጋር መልካም ለተቀን ይሆነላችሁ። በከተማችን አዲስ አበባ አንድ አዲስ ዜና ከወደ ለቡ ሰምተናል። በዲፕሎማቶች መንደር በአፍሪካ ሲዲሲና በቻድ ኤምባሲ መካከል በማራኪ ኮሪደር ልማት ደምቆ በሚታየው ዴምሲ ሪል ስቴት ሂልሳይድ የመኖሪያ መንደር ውስጥ የመጨረሻው ብሎክ ለሽያጭ እንደተለቀቀ ሰምተናል። ቀድሞ ለመጡ 15 ደንበኞች 2,500,000 ብር ቅናሽ አድርገናል። ከአነስተኛ ወለልና የፍሎር አማራጭ በምርጫው ከባለ 1 እስከ ባለ 4 መኝታ ማግኘት የሚችሉበት በለቡ መብራት በ65,000 ካሬ ላይ ባረፈው መንደር ላይ ግንባታቸው ከ30 እስከ 50% በደረሱ ቤቶቻችን በካሬ ከ78,000 ብር ጀምሮ 60% በሚደርስ የረጅም ጊዜ የባንክ አማራጭ ከአነስተኛ ወለድ ወይም የሸሪያ ሕግን በጠበቀ መልኩ አመቻችተናል። ብልህ ሰው ዛሬ ላይ ነገው ይታየዋል። ጊዜ የለም። አሁኑን ወስነው በ0962 606677 ላይ ይደውሉልን።